ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን ከዓለም አጠቃላይ የሀብት መጠን ግማሹን ስለተቆጣጠረውና ባንክን ለመጀመሪያ ጊዜ ለዓለም ስላስተዋወቀው አይሁዳዊ ቤተሰብ አስደናቂ ታሪኮችን እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ፍራንክፈርት የካቲት 23 1815 ማክሰኞ ማለዳ ነበር። ከከተማ ውጭ ያሉት ጎዳናዎች በኃይለኛ ቅዝቃዜ ተውጠዋል። ከተማዋ አሁንም በጦርነት እየታመሰች ባለበት ወቅት ናፖሊዮን ከኤል በማምለጡ ሁኔታውን አባባሰው። ነገር ግን በአንድ ጠባብ የድንጋይ ቤት ውስጥ መረጋጋት እንጂ ምንም አይነት ፍርሃት አልነበረም። አንድ ሰው ጠረጴዛው አጠገብ ሆኖ የጋሻ ምስል ያለው ቀይ ማህተም የተደረገበትን ደብዳቤ በሰም ያሽጋል። የሰው ወታደር አሊያም ንጉስ አልነበረም። በሰይፍ፣ በዘውድ፣ በህገ መንግስት የሚገዙ ስርወ መንግስታትን ሰምታችሁ ሊሆን ይችላል። ነገር ግን ይህ ቤተሰብ በዝምታ ያስተዳድራል። ስማቸው በህዝብ አንደበት፣ ፎቶአቸው በየግድግዳው፣ ታሪካቸውን በትምህርት ቤት ሳይሆን በከፍተኛ የባለስልጣናት ክፍሎች ውስጥ ሁልጊዜም በፍቅርና በጥንቃቄ ይነገር ነበር። የሮዝስቻይልድ ቤተሰብ ባንክ ብቻ ሳይሆን ስርዓትም ጭምር ነው። ግዛቶችን ተሻግሮ ለዘላለም የተተከለ አሰራር። ገንዘብን ባይፈጥሩትም ትርጉም የሰጡት ግን እነሱ ናቸው። በርካታ ነገስታትን አሳልፈዋል። ሰራዊት ሳያዘምቱ ጦርነቶችን መርተዋል። ታዲያ ታሪካቸው በጣም አልፎ አልፎ ብቻ የሚነገረው ለምንድን ነው? ዓለም በገንዘብ የረዷቸውን ነገስታት ያሳለፏቸውን አብዮቶችና የፈጠሯቸውን ጦርነቶች ሲያስታውስ እነሱን ለምን ረሳቸው? እንደ አውሮፓውያን አቆጣጠር በ1744 በፍራንክፈርት ቀዝቃዛ አየር መኖሪያቸው ከከተማ ውጭ እንዲሆን የተፈረደባቸው አይሁዳውያን በየጎዳናዎቹ ህይወታቸውን ይመራሉ። ይህ የተጨናነቀው የአይሁዳውያን መኖሪያ በአጋጣሚ የተመሰረተ ሰፈር አልነበረም። ይልቁንም ፖሊሲ ነበር። የከተማዋ መግቢያ በሮች ምሽት ላይ ይቆለፋሉ። የአይሁዳውያን እንቅስቃሴ በሰዓት የተገደበ ነው። ለአይሁዳውያን የተፈቀዱ ሙያዎች በህግ ተደንግገዋል። ሜየር ሮዝስቻይልድ ከ8 ልጆች 5ኛ ሆኖ ተወለደ። አባቱ በአነስተኛ ንግድ ላይ የተሰማራ በመሆኑ ኑሯቸው ከእጅ ወዳፍ ነበር። ነገር ግን ሜየር ንቁ፣ ነገሮችን በትኩረት የሚመለከት፣ ከመናገር ይልቅ ማዳመጥን የሚመርጥ አስተዋይ ልጅ ነበር። ከሀብት ጋር ሳይሆን ከጊዜ ጋር እንደተወለደ በለጋነቱ በመረዳቱ ጊዜውን ከብዙዎች በተሻለ ተጠቀመበት። ሌሎች ሲጫወቱ እሱ ያነብ ነበር። እነሱ ሲተኙ ደብተሩን በሻማ ገልጦ ያጠናል። ወላጆቹ የአይሁድን ሰፈር ባጠቃው ወረርሽኝ ምክንያት በመሞታቸው ገና በህፃንነቱ ወላጅ አልባ ሆነ። ብቻውን ቢቀርም ግን አልተሰበረም። የእድሜ ኩዮቹ ሰፈር ውስጥ ሲጫወቱ እሱ በህይወት ለመቆየት መስራት ግድ ሆኖበት ወደ ሃኖቨር ሄዶ ለነጋዴዎች ተቀጥሮ መስራት ጀመረ። በ20ዎቹ እድሜው ከአቅሙ በላይ የሆነ ማስተዋል ክህሎትን አዳብሮ ወደ ፍራንክፈርት ተመለሰና በገንዘብ አበዳሪነት ስራ ላይ ተሰማራ። ብዙም ሳይቆይ ዝናው በአካባቢው በፍጥነት ተሰራጨ። ከዚያም በ1769 ህይወቱን የሚቀይር አንድ ነገር ተፈጠረ። ከፍተኛ የሆነ ስልጣን ያለው ደንበኛ ፈራ። አልጋ ወራሹ ልዑል ዊሊያም እንደ ሻጭ ብቻ ሳይሆን እንደ ንግድ ባለሙያ እምነቱን በሜየር ላይ ያደረገ። በገንዘብ ብድር ተጀምሮ በፍጥነት ሜየር ከፍተኛ መጠን ያለው ሀብት ለማንቀሳቀስ፣ ንብረትን ለማስቀመጥ፣ ሚስጥሮችን በአደራ ለመጠበቅ እምነት የሚጣልበት ተመራጭ ሰው ወደ መሆን ቢሸጋገርም ነገር ግን በትርፍ ብቻ አልረካም። የአንድ የተከበረ አይሁዳዊ ነጋዴን ሴት ልጅ አግብቶ 5 ልጆችን ወለደ። ቤታቸው መስሪያ ቤት ነበር፣ ልጆቻቸው ደግሞ ስልቶች። ሜየር ልጆቹን እንደ ዘር ሐረግ ሳይሆን እንደ ቅርንጫፎች ማየት ጀመረ። ገንዘብ አይሁዶች መድረስ ወደማይችሉበት ቦታ ሊንቀሳቀስ እንደሚችልና ለሌላው በማይፈቀድበት ጊዜ እንደ ይለፍ ወረቀት በመሆን ሊያገለግል እንደሚችል ያምን ነበር። መመሪያው ግልጽ ነበር። ንግዱን ከቤተሰብ ቁጥጥር እንዳይወጣ ማድረግ፣ እያንዳንዱን ልጅ ጠብቆ እንዲያስቀጥለው ማሰልጠንና ሀብቱ እንዲበታተን አለመፍቀድ። ድምጹን አጥፍቶ ሌጋሲውን መትከል ጀመረ።
በጠባብ መንገድ ላይ የተቆለፈ ቤት ውስጥ ምንም ነገር ያደርጋል ተብሎ የማይታሰብ አንድ ሰው ከወርቅ የሚበልጥ ነገርን ማዘጋጀት ጀመረ። የራሱ የዘር ሐረግ ብቻ ሊያነቡትና ሊረዱት የሚችሉትን አይነት የግዛት ካርታ እየሳለ ነበር። በ1790 ሜየር አምሼል ሮዝስቻይልድ ገንዘብ አበዳሪ ሰው ብቻ አልነበረም። ሌላው ቀርቶ የቅርብ ሰዎቹ እንኳን ሊያዩት የማይችሉት እቅድ ያለው ሰው ነበር። አንድ ከተማ፣ አንድ አካውንት፣ አንድ ደንበኛ በቂ አልነበረም። 5 ወንዶች ልጆቹን ተመለከተ። እያንዳንዳቸው በቁጥር ብቻ ሳይሆን በጥብቅ ቁጥጥር የሰለጠኑ፣ ምን መቁጠር እንዳለባቸው ብቻ ሳይሆን ቁጥሮች መዋሸት ሲጀምሩ የሰውን ፊት እንዴት ማንበብ እንደሚችሉ የተማሩ ነበሩ። ያሳደገው ወራሾችን ብቻ ሳይሆን ተቆጣጣሪ ባለሙያዎችንም ነው። በ1798 ሶስተኛ ልጁን የ19 ዓመቱን ናታን ሜየር ሮዝስቻይልድን የጨርቃ ጨርቅ ንግድን፣ ድርድርንና የገንዘብን ድንበር ተሻጋሪ እንቅስቃሴ በተመለከተ የሰለጠነውን ተግባር ላይ እንዲያውል ወደ ማንቸስተር እንግሊዝ ተላከ። ሁለተኛው ልጁ ሰለሞን ኋላ ቀር የገንዘብ አያያዝ ወደ ሰፈነባት የኦስትሪያ ዋና ከተማ ቪየና ተላከ። ሰለሞን ለአዘቦትም ሆነ ፖለቲካዊ ንግግር ቋንቋቸውን ከተወላጆች እኩል ይናገር ነበር። በጥቂት ደቂቃዎች ብዙ ታላላቅ የቢዝነስ ሰዎችን ሳይቀር የመማረክና ጠንካራ ግንኙነት የመመስረት ችሎታ ነበረው። ታናሹ ልጅ ጄምስ ክብር ዕዳን ወደሸፈነበትና ቄሶችና መኳንንቶች የአገዛዝን ውድቀት በፈገግታ ወደሚመለከቱበት ፓሪስ ተላከ። ጄምስ ተክለ ቁመናው የተዋጣለት ቢሆንም ከሐር ጓንቶቹ በታች እንቅስቃሴ ሁሉ እንዳባቱ ነበር። የካርል ማረፊያ ኔፕልስ ሆነ። በወቅቱ ጣሊያን ያልተረጋጋች፣ የተበታተነች፣ በስነ ጥበብና በሙስና የገነነች ብትሆንም የካርል ስራ ሰላምን መገንባት ሳይሆን ማን ቀድሞ እንደሚያፈርሰው ማወቅ ነበር። የበኩር ልጇ ሚሼል ደግሞ መነሻ በሆነውና ቅርንጫፎቹን ከዋናው ቢሮ ጋር በሚያስተሳስራቸው በፍራንክፈርት ተቀመጠ። 5 ልጆች፣ 5 ከተሞች። ሜየር በአውሮፓ ውስጥ ማንም ያልነበረው ከጦር ኃይሎች የፈጠነ፣ ከድንበሮች የጠለቀ፣ ከማንኛውም ፍርድ ቤት የበለጠ ታማኝ ሆነ የግል የፋይናንሻል ኢንተለጀንስ መረብ ፈጠረ። ነገር ግን ስኬቱ አካባቢያዊ ብቻ አልነበረም። መርሁ ጥብቅ ነበር። ከከፍተኛ ትርፍ በላይ ታማኝነት፣ ከዝና በላይ ምስጢራዊነት፣ ከሀብት በላይ ቤተሰብን የሚያስቀድም ነበር። ሮዝስቻይልዶች ስልጣንን በተመለከተ የውጭ ሰዎችን አያምኑም። ጋብቻዎች የሚሆኑት እዚያው በራሳቸው የስጋ ዘመድ መካከል ነበር። ውሳኔዎች የሚደረጉት በጋራ ድምጽ ብቻ ነው። እንደ አውሮፓውያን አቆጣጠር በ1806 ንጉሳውያንን ያማክሩ፣ ጥምረቶችን በገንዘብ ይደግፉና ከአንዳንድ ብሔራዊ ግምጃ ቤቶች የበለጠ ገንዘብ ያንቀሳቅሱ ነበር። ነገር ግን እንዴት የሚለውን የሚያውቁት እነሱ ብቻ ነበሩ። እያንዳንዱ ልጅ በተላከበት ከተማ ውስጥ በተለያዩ ቋንቋዎች እየተነጋገረ፣ በተለያዩ ምንዛሬዎች እየተደራደረ ሀብት ቢያካብትም ነገር ግን ሁልጊዜም ወደ ፍራንክፈርት ሪፖርት ያደርጋል። ሜየር ከደንበኞቹና ከጠላቶቹ በተሻለ የተረዳው አንድ ነገር ቢኖር ወርቅ ከወሬ ይልቅ ፈጥኖ መጓዝ ሲችልና እምነት በቤተሰብ እጅ ውስጥ ተቆልፎ ሲቆይ አህጉርን ለማስተዳደር ቢሮ መክፈት አያስፈልግም የሚለውን ነው። በ1798 ናታን ሜየር ሮዝስቻይልድ ስም፣ የመግቢያ ደብዳቤና በዝምታ የሰለጠነ አቅም ብቻ ይዞ ወደ እንግሊዝ ምድር ገባ። የመጀመሪያ ልጅ ባይሆንም ነገር ግን እርምጃ ለመውሰድ ፍቃድ የሚጠይቅ አይነት ሰው አልነበረም። መጀመሪያ የመረጠው ማንቸስተርን ነበር። የጨርቃ ጨርቅ ንግድ ለብሪታንያ እንደ ልብ ምት ነበር። እናም ለመጀመር አንድ እርምጃ መራመድ እንጂ የመኳንንት ዘር መሆን አላስፈለገውም። ከአምራቾች ጋር መተማመንን ገነባ። ሌሎች የገለጡትን መጽሐፍ እንኳን ከመዝጋታቸው በፊት የመርከብ ጭነትን በፍጥነት እያስተናገደ የሚያገኘውን ትርፍ እንደገና ኢንቨስት ያደርጋል። በ1809 ናታን በቋሚነት ወደ ለንደን ተዛወረ። ከተማዋ በበርካታ እድሎች የተሞላች ብትሆንም ነገር ግን በሮቿ ዝግ ናቸው። የእንግሊዝ ባንኮች የውጭ ዜጎችን አያምኑም ነበርና ሮዝስቻይልድ በተለየ መንገድ መንቀሳቀስ ነበረበት። አክሰንቱን ቀላል፣ ቃላቶቹን የተመጠኑ፣ ዋስትናዎቹን ደግሞ ጥብቅ አደረገ። ወግ አጥባቂ አለባበስን ይከተላል። የተንዛዙ ንግግሮችን ያስወግዳል። ተፎካካሪዎቹ ምክንያታዊ ነው ብለው ከሚያስቡት በላይ ረዘም ላለ ሰዓት ይሰራል። ናታን የባንከርነት ፍላጎት አልነበረውም። የበላይነትን እየገነባ ነበር። ከዚያም ጦርነት መጣ። የናፖሊዮን ኃይል እየተስፋፋ ስለነበር
የእንግሊዝ መንግስት በወታደሮች ሊፈታ የማይችል ችግር ገጠመው። ፈጣን፣ ሚስጥራዊና ድንበር ተሻጋሪ ገንዘብ ያስፈልጋቸው ነበር። እናም ናታን ወደፊት ወጣ። ብሪታንያ ከፈረንሳይ ጋር ለምታደርገው ጦርነት የገንዘብ ድጋፍ ለማድረግ የቤተሰቡን ኔትወርክ በመጠቀም አውሮፓ ወዳሉት የእንግሊዝ አጋሮች ገንዘብ የሚያጓጉዝ ቁልፍ ወኪል ሆነ። ወርቅ ከይፋዊ የመንግስት መስመሮች በበለጠ ፍጥነት በተላላኪዎች፣ በመርከቦችና በኮድ ሰንሰለት ውስጥ ይጓዝ ነበር። ገንዘብ እያበደረ ብቻ ሳይሆን በጦርነት ውስጥ ለውስጥ የግል የሎጂስቲክስ አውታረ መረብም እየገነባ ነበር። ከዚያም ሰኔ 1815 የናታንን ስም ከአፈ ታሪክ ጋር የሚያያይዝ ክስተት ተፈጠረ። የናፖሊዮንን ሽንፈት ዜና የተቀበለው የብሪታንያ መንግስት ለህዝቡ በይፋ ከማሳወቁ በፊት እንደሆነ ይነገራል። ከዚያም በማግስቱ ጠዋት በለንደን የአክሲዮን መሸጫ ደረጃዎች ላይ ብቻውን ቆሞ የብሪታንያ ቦንዶችን በጣም በርካሽ መሸጥ ጀመረ። ይህም ድንጋጤ ፈጥሮ ሌሎችም ሽንፈቱ የተረጋገጠ እንደሆነ በማሰብ ተከተሉት። ከዚያም ዋጋዎች ሲወድቁ ተመልሶ ሁሉንም በእጅ አዙር ገዛቸውና በአንድ ሌሊት $10 ቢሊዮን አተረፈ። በ1820ዎቹ በለንደን የሚገኘው የናታን ባንክ በአውሮፓ ውስጥ በጣም ኃይለኛ የግል የፋይናንስ ተቋም ሆነ። ካፒታል ስለነበረው ብቻ ሳይሆን የክልል ከተሞች እምነት፣ የገበያ እውቀት በቪየና፣ በፓሪስ፣ በፍራንክፈርትና በኔፕልስ ያሉ ወንድሞች እርዳታ ጭምር ስለነበረው እንጂ። ሌሎች በዲፕሎማሲ ላይ ሲተማመኑ እሱ በመረጃ ላይ ተማመነ። ፍልስፍናው ቀላል ነበር። ከተግባር በፊት መረጃ፣ ከተፎካካሪዎቹ በፊት እርምጃ የሚል ነበር። የሮዝስቻይልድ የለንደን ቅርንጫፍ ባንክ ብቻ ሳይሆን የእዝ ማዕከልም ነበር። በ1800ዎቹ መጀመሪያ ላይ አውሮፓ ጦርነት ላይ ብቻ አልነበረችም። ይልቁንም እየተበታተነች ነበር። ግዛቶች እርስ በርስ ይጋጫሉ፣ ጥምረቶች ይፈርሳሉ፣ ዙፋኖች ከአይን ጥቅሻ ይልቅ በፍጥነት ይወድቃሉ። መንግስታት የሚያስፈልጋቸው ወታደሮች አልነበረም፣ የገንዘብ ብድር ያስፈልጋቸው ነበር። ወታደሮች ወደማይሄዱበት ቦታ ገንዘብ ማዘዋወር የሚችል ሰው ያስፈልጋቸው ነበር። ሮዝስቻይልዶች ውግንናን ሳይሆን ጊዜን መረጡ እና በዚያ ጊዜ ማሸነፍ በሚፈልጉ ሁሉ ዘንድ ተፈላጊዎች ሆኑ። ናፖሊዮን አውሮፓን ለመቆጣጠር ሲንቀሳቀስ የብሪታንያ ዘውድ የራሱን ግዛት ከመጠበቅ ባለፈ አጋሮቹን ኦስትሪያን፣ ፕሩሺያንና ሌሎች ብቻቸውን መቆም ያልቻሉ ሀገራትን የገንዘብ ድጋፍ ለማድረግ የሚያስፈልገውን ወጪ በማቅረብ በብሪታንያ ተጀመረ። ኦፊሴላዊው የባንክ አሰራር ቀርፋፋና ለፖለቲካ የተጋለጠ ስለነበር እንግሊዛውያን ፊታቸውን ወደ ናታን ሮዝስቻይልድ አዞሩ። ናታንም በመላው አውሮፓ በሚገኙ ወንድሞቹ አማካኝነት የሚፈልጉትን ያህል ገንዘብ የሚፈልጉበት ቦታ የማድረስ አገልግሎትን መስጠት ተስማማ። የግል መልእክተኞችን፣ በኮድ የተጻፉ ደብዳቤዎችንና ገለልተኛ ቡድኖችን በመጠቀም ወርቅንና ብርን በጠላት ዞኖች ውስጥ ለማዘዋወር የሚያስችል የግል መስመር ዘረጋ። በ1813 ብቻ ናታን የእንግሊዝ ወታደሮችንና አጋር ሀገራትን ለመደገፍ ከ10 ሚሊዮን ፓውንድ በላይ የሚሆን ገንዘብ ማዘዋወር ችሎ ነበር። ይህ ከፍተኛ ገንዘብ ለወታደሮች የደሞዝ፣ የምግብና ትጥቃቸውን ወጪ የሚሸፍን ነበር። ሰለሞን ሮዝስቻይልድ ባህላዊ ምንጮች ሲደርቁ ለኦስትሪያ ኢምፓየር ቀጥተኛ የጦርነት መተላለፊያ መስመር የመፍጠር ሀሳብ አቀረበ። የኦስትሪያ ሚኒስትሮች በወቅቱ አመነቱ። ሰለሞን ግን በተቃራኒው የመጀመሪያ እርምጃውን ራሱ ወሰደ። ይህም በሚያደርገው ነገር ላይ እምነት እንዳለው አሳየ። ሂደቱ ተሳክቶ የኦስትሪያ መንግስት ሌላ የጦርነት ወቅትን መቋቋም ሲችል የሮዝስቻይልድ በቪየና ላይ ያለው ተጽዕኖ ተረጋገጠ። ከዚያም በ1832 ሮዝስቻይልዶች ከቫቲካን ጋር ግንኙነት መሰረቱ። ሊቀ ጳጳስ ግሪጎሪ 16ኛ በኢኮኖሚ ውድቀትና በውስጥ አለመረጋጋት ተጽዕኖ ስር ያሉ ግዛቶችን ለማረጋጋት መንገድ ያስፈልጋቸው ስለነበር ፊታቸውን በኔፕልስ ወደሚገኘው ካርል ሮዝስቻይልድ አዞሩ። ቤተክርስቲያኗ ከዚህ በፊት ከአይሁድ ባንኮች ጋር በቀጥታ በዚህ ደረጃ ሰርታ አታውቅም። ነገር ግን የግምጃ ቤት አቅም ሲዳከም አስተምህሮና መርህም ይጠፋል። ካርል ብድር ለመስጠትና ለቫቲካን ጉዳዮች የፋይናንስ መዋቅር ለማቅረብ ተስማማ። በኋላም ወደ ቫቲካን ተጋብዞ በአንድ ወቅት ለንጉሳዊ ቤተሰብ ብቻ የተወሰነውን የክብር ስነ ስርዓት ተቀብሏል። ቤተክርስቲያኗ ዕዳዋን ስትከፍል የሮዝስቻይልድ ቤተሰቦች በዝርዝራቸው ውስጥ ሌላ ካፒታል ጨመሩ። ህዝቡ ተንሾካሾከ፣ መኳንንቶች ተሳለቁ። ነገር ግን እውነታው የማይካድ ነበር። ሮዝስቻይልዶች ትርምስን አልደገፉም፣ መሀል ላይ መሆንን መረጡ። ጦርነቶችን አላስነሱም፣ ይልቅ አደጋውን ተቆጣጠሩት። የድል አድራጊዎች ባንክ አልነበሩም።
ይልቅ ሀገራት በእያንዳንዱ ቀውስ ውስጥ ሁሉም ነገር ሲከሽፍባቸው ፊታቸውን የሚያዘሩት ወደ እነሱ ነበር። ፍራንክፈርት፣ ቪየና፣ ለንደን፣ ፓሪስ፣ ኔፕልስ ይደዋወላሉ። መልሶች የሚመጡት በስሜት ሳይሆን በስሌት ነበር። ሰይፍን ሳይሆን መዝገቦችን ይይዛሉ። እናም እነዚያ መዝገቦች ሰራዊቱ ቀጥሎ ምን ማድረግ እንደሚችል የሚወስኑ ነበሩ። የጦርነት ደራሲዎች አልነበሩም፣ ነገር ግን አደጋውን የሚያሰሉት እነሱ ነበሩ። ለ3 አስርት ዓመታት በዘለቀው የአውሮፓ ግጭት አህጉሩን አንድ ላይ እንዲቆይ ያደረጉት እነዚህ 5 ወንድማማቾች ናቸው። በ1820ዎቹ የሮዝስቻይልድ ስም የሚታወቀው በፋይናንስ አካባቢ ብቻ ሳይሆን በቤተ መንግስቶችም ውስጥ ጭምር ነበር። በነገስታት ውይይቶች መካከል፣ በግል ደብዳቤዎች፣ በውሎች ዙሪያና በመጨረሻ የጦርነት አንቀጾች ውስጥ ይታያል። ሆኖም ግን ፎቶአቸው በትላልቅ አዳራሾች ግድግዳ ላይ አልተሰቀለም። ሐውልት አልቆመላቸውም። አሊያም መስፍን፣ ደጃዝማች፣ ፊት አውራሪ የሚል ማዕረግ ከስማቸው በፊት አልነበረም። በ1822 ቤተሰቡ በኦስትሪያ ከመጀመሪያው ንጉሠ ነገሥት ፍራንሲስ የመኳንንትነት ማዕረግ ተሰጣቸው። ነገር ግን የአከባበር ስነ ስርዓቱን ትተው ማዕረጉን ብቻ ተቀበሉ። ክብሩ ጠቃሚ ቢሆንም ግባቸው ግን አልነበረም። ማዕረግ ሰዎችን እንዲታዩ ያደርጋቸዋል። ናታን ሮዝስቻይልድ ከከፍተኛ ሚኒስትሮች ጋር የታዳሚነት መብት ተሰጠው። በንግድና በግብር ላይ ያለው አስተያየት በነገስታት ዘንድ ተፈላጊ ነበር። ንግስት ቪክቶሪያ ራሷ ቤተሰቡን በግል ማስታወሻዎቿ አድናቆትና በትህትና ገልጻለች። ወደ ቤተ መንግስት ሲገባ ውለታን እንደሚለምን ተራ ሰው ሳይሆን የትኛውም ግዛት ችላ ሊለው እንደማይችል ሰው ሆኖ ነበር። ከናፖሊዮን በኋላ ባለችው አውሮፓ ሰለሞን ሮዝስቻይልድ በቪየና ካሉት ቁልፍ አርኪቴክተሮች አንዱ የሆነው የልዑል ሜትሪች አማካሪ ነበር። ስብሰባዎቻቸው በታሪክ መጽሐፍት ውስጥ አልተመዘገቡም። ነገር ግን የመሰረተ ልማት ዕዳ እና የዲፕሎማሲያዊ ደብዳቤዎች በመንግስታት መካከል ከማለፋቸው በፊት በሱ እጅ ገቡ ነበር። በሩሲያ የሮዝስቻይልድ ስም ከሰር ኒኮላስ አንደኛ ዘንድ ደርሶ ስለ ሩሲያ የዕዳ አስተዳደር የግል ውይይት ለማድረግ ጥያቄ ያቀረበላቸው። ምንም እንኳን ቤተሰቡ አይሁዳዊ ቢሆንምና የንጉሱ ፍርድ ቤት በጣም ወግ አጥባቂ ቢሆንም ኒኮላስ ግን አዳመጠ። ምክንያቱም ነገስታት በገበያው ላይ ያላቸውን ስልጣን በሚያጡበት ወቅት የሮዝስቻይልድ ቤተሰብ ማንም ንጉስ ሊያቃጥሉ የማይችለው ብቸኛ ድልድይ ነበር። የተመጠነ ንግግርን ተከነውበታል። ስብሰባዎቻቸውን ሚስጥራዊ፣ እንቅስቃሴዎቻቸውን ከፕሮቶኮል ይልቅ ጥብቅ አደረጉ። ከነገስታት ጋር ግንኙነት የገነቡት በሽንገላ ሳይሆን በተከታታይነትና በሂደት ነበር። ቃል የገቡትን ሁሉ ይፈጽማሉ። የአንዱን ሚስጥር በፍጹም ለሌላው አያወሩም። በሁለት ማሊያዎች መጫወት አያውቁም። ይህ ታማኝነታቸው በክህደት በተሞላው አውሮፓ ውስጥ ብርቅዬ፣ ዋጋ ያላቸውና ተፈላጊ እንዲሆኑ አደረጋቸው። ውይይታቸው የሚከወነው በአደባባይ ሳይሆን በግል የራት ግብዣዎች፣ በእጅ በተጻፉ ደብዳቤዎችና በሚስጥራዊ ውይይቶች ውስጥ ነበር። እናም በዚህ በማስመሰልና የውሸት ፈገግታ በተሞላበት ዓለም የሮዝስቻይልድ ቤተሰብ ያሳደሩት ተጽዕኖ ከፍተኛ ነበር። በ1850 የሮዝስቻይልድ ቤተሰብ በአውሮፓ ውስጥ በሚገኙ ሁሉም ዋና ዋና ከተሞች ማለት ይቻላል ግንኙነት ነበራቸው። ከባንኮች ወይም ከሚኒስትሮች ጋር ብቻ ሳይሆን ማንም ሊሽረው የማይችለውን ውሳኔ ከሚወስኑ ሰዎች ጋር ጭምር። ሌሎቹ ሊጨበጡ በሚችሉ ነገሮች ላይ ሲያተኩሩ፣ እነሱ ትኩረታቸውን በሚጸና ነገር ላይ ያደረጉ። አውሮፓን ሲመለከቱ ሀገራትን ብቻ አይደለም ያዩት፣ ስሮችን ጭምር ተመለከቱ። የወደፊቱን በብረትና በእንፋሎት ላይ መመስረት ቀድሞ በማስተዋላቸው ወዲያው መስመር መዘርጋት ጀመሩ። በብሪታንያ ወደቦችንና ፋብሪካዎችን በፍጥነት በማገናኘት የሸቀጦችን ግብይት የሚያሳልጠውን ታላቁን የምዕራብ የባቡር ሀዲድ ግንባታ ፋይናንስ አድርገዋል። በፈረንሳይ ቼ መንደፈር ዱኖርድን ጨምሮ ዋና ዋና የባቡር ማስፋፊያ ፕሮጀክቶችን ፋይናንስ አድርገዋል። በኦስትሪያ በአንድ ወቅት ቀናት በሚወስድ ጉዞ የተለያዩ ከተሞችን ለማስተሳሰር የንጉሠ ነገሥት ፈርዲናንድ ሰሜናዊ ባቡር መስመርን ፋይናንስ አድርገዋል። እነዚህ አነስተኛ ብድሮች አልነበሩም፣ የተሟሉ የመሰረተ ልማት ስራዎች ነበሩ። የባቡር ሀዲዱን ብቻ ሳይሆን ከኋላቸው ያሉትን የፋይናንስ መዋቅሮችን በመንደፍ አግዘዋል። መንግስታት ዕዳውን እንዴት እንደሚከፋፈሉ፣ የግል ኩባንያዎች ከውድቀት እንዴት እንደሚጠበቁና አደጋን እንዴት እንደሚያስቀሩ በመደራደር ተሳትፈዋል። ስለዚህ አንድ ግዛት ቢወድቅ ሌሎች ይቀጥላሉ። የሮዝስቻይልድ ቤተሰብም በወርቅ ንግድ ውስጥ ያላቸው ተሳትፎ የዘመናዊ ምንዛሬዎችን ዋጋ መስመር አስይዟል። በአልማደን ስፔን በዓለም ላይ ትልቁን የሜርኩሪ ማዕድን ተቆጣጥረዋል። ሜርኩሪ ጌጣጌጥ አልነበረም፣
ለወርቅና ለብር ግን ማጣሪያ አስፈላጊ ነበር። ሜርኩሪን የሚቆጣጠር ማንኛውም ሰው የከበሩ ማዕድናትን ተደራሽነት ይቆጣጠራል እና ከ100 ዓመት በላይ የሮዝስቻይልድ ቤተሰቦችም እንዲሁ አድርገዋል። በ18ኛው መቶ ክፍለ ዘመን መጨረሻ የሮዝስቻይልድ ልጆች የሀብት አሊያም የስኬት ብቻ ሳይሆን የጥርጣሬ ምልክትም ሆኑ። ዝምተኛነታቸው፣ የቁጥብነት ባህሪያቸው፣ ተወዳዳሪ የሌለው አውታረ መረባቸው ሁሉም ጥያቄ መጋበዝ ጀመረ። በ1903 የጽዮን ሽማግሌዎች ፕሮቶኮል የሚል አንድ ሰነድ በሩሲያ ተሰራጨ። ይህ ሰነድ የአይሁድ መሪዎች ዓለምን ለመቆጣጠር የነደፉት ሚስጥራዊ እቅድ እንደሆነ ተወራ። የሮዝስቻይልድ ስም በገጾቹ መካከል መታየት ጀመረ። እነሱ ስለጻፉት አሊያም በውስጡ ምንም እውነት ስለነበረው ሳይሆን ፈጣሪዎቹ ለመወንጀል የሚፈልጉትን ምስል ስለሚያሟሉ ነበር። ሀብታም፣ አይሁዳዊ፣ ኃያል፣ ሚስጥራዊ። ሰነዱ ከቀደምት የፖለቲካ ልቦለዶች የተወሰደ የፈጠራ ስራ ነበር። ጦርነቶችን በገንዘብ የደገፈው፣ የባቡር ሀዲድ የገነባው፣ የገንዘብ ምንዛሬውን ያረጋጋውና መንግስታትን ተጠያቂ ያደረገው ይኸው ቤተሰብ መላውን ስልጣኔ እንዲወድቅ አድርጓል። ለረሃብ፣ ለጦርነትና ለኢኮኖሚ ውድቀት ተጠያቂ ነው በሚል ተከሰሰ። ንግስና ሲሻር፣ መንግስታት ሲወድቁ ይወቀሳሉ። ዋጋ ሲጨምር አሊያም ሲወርድ ወይም በተመሳሳይ ሁኔታ ሲቀጥል ሰዎች ጣታቸውን ወደ ፍራንክፈርት፣ ለንደን፣ ፓሪስ እየጠቆሙ እነሱ ይላሉ። እውነታው ግን ግልጽ ነበር። መዝገቦቻቸው ለነገስታት የተሰጡ ብድሮችን፣ ከወለድ ጋር የተያያዙ ክፍያዎችን፣ በባቡር በማዕድን ቁፋሮና በንግድ ላይ የተደረጉ ኢንቨስትመንቶችን ያሳያሉ። ማህደሮቻቸው ትርፍ፣ ኪሳራ፣ ድርድር፣ ሁሉም ግብይቶች ህጋዊ ሆነው በዝርዝር ቀርበዋል። ምንም አይነት ሚስጥራዊ ስብሰባዎች አልነበሩም። በወንድማማቾች መካከል የተጻፉ ደብዳቤዎች ብቻ ነበሩ። ከመንግስታት ጋር የተደረጉ ውሎች፣ የተገመገሙ መግለጫዎች፣ ፊርማዎችና የአፈጻጸም ሂደቶች ብቻ ነበሩ። ሆኖም የሮዝስቻይልድ አባላት ምላሽ ሳይሰጡ በመቅረታቸው ምክንያት ሴራው እየጨመረ ሄደ። በፊትም ቃለመጠይቅ አይሰጡም፣ የፕሬስ ኮንፈረንስ አያካሂዱም፣ የዜና ርዕሶችንም አያሳድዱም። እናም በጫጫታ ሱስ በተጠመደው ዓለም ዝምታቸው አጠራጣሪ ሆነ። ከመሰረተ ቢስ ውንጀላዎቹ መካከል አንዳንዶቹ በዓለም ላይ ያሉትን ማዕከላዊ ባንኮች በሙሉ ይቆጣጠራሉ። በእያንዳንዱ ጦርነት ሁለቱንም ወገኖች ወግነው ቆመዋል። የአየር ሁኔታውን፣ ሚዲያውን፣ የገንዘብ ምንዛሬውንና እያንዳንዱን የስልጣን እርከን ተቆጣጥረዋል ወዘተ የሚሉ ይገኙበታል። እነዚህ ክሶች ሕግን፣ ታሪክንና እውነትን ያላገናዘቡ ነበሩ። ነገር ግን አንዳንዶች በሁከትና በተፎካካሪዎች ፍላጎት የሚመራ ዓለምን ከመጋፈጥ ይልቅ አንድ ቤተሰብ ሁሉንም ነገር እንደሚቆጣጠር ማመን ይቀላቸው ነበር። የሮዝስቻይልድ ቤተሰቦች ለእነዚህ መሰረተ ቢስ ውንጀላዎች መልስ መስጠት አላስፈለጋቸውም። ታሪክ እነሱን ወክሎ መልስ ሰጠ። መዝገቦቹ አሁንም አሉ። ስምምነቶቹ ይፋዊ ነበሩ። እንደጀመሩ የተከሰሱባቸው ጦርነቶች ብዙውን ጊዜ ለመዘጋጀት የሚያስፈልጋቸውን በማቅረብ በጣም ደካማ የሆኑትን በመደገፍ ለመከላከል የሞከሩባቸው ነበሩ። ግላዊ ነበሩ? አዎ። ሀብታም ነበሩ? አዎ። ሌጋሲያቸውን ይጠብቁ ነበር? አዎ። ነገር ግን ተጠያቂ ለመሆን ዓለምን መግዛት አላስፈለጋቸውም። የወቀሳ ዛሬም ድረስ አለ። ሌሎችን ጨቁነው የበላይነትን ስለያዙ ሳይሆን በተለዋዋጭ ዓለም ውስጥ ጸንተው ስለቆሙና ሰዎች ሁሉንም ነገር ከፍና ዝቅ ሲል ጸንቶ የሚቆመውን ስለሚፈሩ። ከሁለተኛው የዓለም ጦርነት በኋላ ዓለም መለወጥ ብቻ ሳይሆን እንደገና ተዋቀረች። ግዛቶች ፈራረሱ፣ ቅኝ ገዢዎች ጠፉና ማዕከላዊ የሆኑ አዲስ አይነት ኃይል ብቅ አለ። በአንድ ወቅት በሂሳብ መዝገብ ገጾችና በዝምታ በተሞሉ የዲፕሎማሲ አዳራሾች ውስጥ የሚታዩት የሮዝስቻይልድ ልጆች መጥፋት ጀመሩ። ዓለም የአይኤምኤፍንና የዓለም ባንክን እድገት ሲመለከት የሮዝስቻይልድ ልጆች ውድድር ውስጥ አልገቡም። ወደ ጎን ፈቀቅ አሉ። ከብዙ ብሔራዊ የባንክ ስራዎች ራሳቸውን አገለሉ። የህዝብ ባንኮች ትኩረት እንዲያገኙ ፈቀዱ። ነገር ግን የነሱ መኖር ፈጽሞ አልጠፋም። በ1931 የተወለደው ኤቭሊን ሮዝስቻይልድ በዘመናዊው ዓለም ውስጥ በጣም ጨዋና እርስ በርስ ከተሳሰሩ የቤተሰቡ አባላት አንዱ ሆኖ ብቅ አለ። በ1990ዎቹ ከዓለም አቀፍ መሪዎች ጋር በዝግ በር ተገናኝቶ እንደ ቢል ክሊንተን ያሉ ሰዎችን ማማከርና የዓለም አቀፍ የፋይናንስ ፖሊሲን በሚቀርጹ ውይይቶች ውስጥ ገለልተኛ ሆኖ መሳተፍ ችሏል።
ተጽዕኖ ፈጣሪ ለመሆን የአንድ ሀገር ባንክ ባለቤት መሆን አላስፈለገውም። በተመሳሳይ ጊዜ ቤተሰቡ በፖለቲካ አሊያም በገንዘብ ሳይሆን በባህል ወደ ተለያዩ ግዛቶች መስፋፋት ጀመረ። ከጦርነት ፋይናንስ ሰጪዎች ወደ ሌጋሲ ጠባቂነት ተሸጋገሩ። ነገር ግን ያለውጥ ኃይላቸው ቀንሷል ማለት አልነበረም። ብዙዎች የሮዝስቻይልድ ቤተሰቦች ጠፍተዋል ብለው ይጠይቃሉ። መልሱ ግን ቀላል ነው። አልጠፉም። ነገር ግን መዋቅሩ ተለወጠ። ኩባንያዎቻቸው ተዋህደዋል፣ እንደገና ተዋቅረዋል፣ በአህጉራት ተከፋፍለዋል። የሮዝስቻይልድ ታሪክ ስላለመኖር አይደለም፣ ከስም ወደ ምልክት፣ ከባንክ ወደ ቅርስ፣ ከስርወ መንግስት ለመግለጽ የበለጠ አስቸጋሪ ወደሆነ ነገር የተደረገ ለውጥ ነበር። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። በየጊዜው እንደዚህ አይነት ለየት ያሉና አዳዲስ ታሪኮችን እያዘጋጀን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ፕሮግራም እንመለሳለን። እስከዚያው መልካም ጊዜ